ግንኙነት ቢያቆም ደስ ይለናል። ይሄ ነገሩን ያስተካክል። አብርሃም ቆራጥ ወንድ ይሁን። በቃ ሄርሚ እንዲህ ቆራጥ ሆና እየሄደች እንዳለ እሱም ደግሞ ቆራጥ የሆነ አቋም ይኑረው። አቤላ በእናትህ ይህንን ነገር አብርሃምን አስተካክሉት። ሄርሜላ የመጣውን እየተጋፈጠች አብርሽ ደግሞ ይህንን ነገር ማስተካከል አለበት። በተለይ አቤላ ጥሩ ነው የምታደርገው፣ አንዳንድ ነገሮች ላይ ግን በጣም ትኩረት ማድረግ አለባችሁ ብዬ ነው። አቤላ ተረድተኸኛል? እንደ ሴትኛ ሄርሜላ ብዙ ኃላፊነት ኖሯት ብዙ ነገሮችን እየተጋፈጠች ነች ያለችው። ገብቶሃል? ሁሌ እሷ ፍቅሯን የምትገልጽበት ሁሌ እንትን የምትልበት ማለት እጅ ሰጥታለች አይደለ? እጅ እስከሰጠች ድረስ ደግሞ እሱ ደግሞ መረዳት አለበት ብዬ ነው ማስበው። ተረድተኸኛል? ልልህ የፈለግኩትን ሁሌ እሷ አፍቃሪ መሆኗን ብቻ ሳይሆን እሱ ደግሞ እንደሚያፈቅራትም ማሳወቅ አለበት። ሁሌ እሷ መገዛት የለባትም። ገብቶሃል? የምልህ ሁለቱም እሱም እሷ እንደምትለው እሱም ደግሞ ለእሷ ማለት አለበት። ለመተንፈስ ለምን ያቅተዋል? ምድር ተረድተኸኛል? አቋሙን አንድ ያድርግ። በቃ አረማመዱን አንድ ያድርግ። ኦልሬዲ ለምንስ እሷስ ትከፋብናለች? እኔ ይቅርታ አድርግልኝና እንደ ሴት እኔ በጣም ነው የሚከፋኝ። ለምን ሁሉንም ነገር በውስጧ ይዛ ነው የምትቀመጠው። ሀሳቧን እኮ እሱን ላለማስከፋት ብዙ ነገሮቿን አምቃ ነው የምትይዘው። እሱም እንደዛ ማድረግ አለበት። እሷ ጋር መሄድ የለበትም። ወንድምየውንም መተው ይችላል። ለምን ይሄን ያህል እንደዚህ የሚሰጠው አላውቅም። እና አቤላ ይሄንን ነገር በጣም ስሩበት። ይበልጥ ደግሞ ሽማግሌ ተልኮ ትዳር ይዘው እኛም ኢትዮጵያ ውስጥ ነን ያለነው ለመሞሸር ያብቃን ነው የምለው። በርቱ እናንተም ከእግዚአብሔር ጋር። እነ አሚሮዬም ጥሩ ነገር እያደረጋችሁን ያላችሁት፣ ግን ራሳችሁን አጋፋችሁ ወደ ሌላ ነገር መጥፎ ነገር ባትሄዱ ደስ ይለኛል። አሁን ለምሳሌ ዛሬ ከነካሌዋ ጋር ያደረጋችሁት ነገር እነሱ ባለጌ ቢሆኑም እናንተ እንደነሱ መሆን የለባችሁም። ለምን የፍቅር ጀማት እስከሆንን ድረስ ፍቅርን ነው ማስተማር ያለብን። ሄርሚ እውነቴን ነው ከአብርሃም ሄርሚን ነው ማደላው። ለምን ፍቅርን ነው የምሰብከው። እውነትን ይዛ ነው የምትራመደው። ወለም ዘለም የለም፣ መስመራውን ይዛ ነው። አብርሃም ያንን መስመር ነው ይዞ መሄድ ያለበት። በቃ የእሷን እግር ተከትሎ ይሂድ ነው እንጂ ልጁን አያግኝ አላልንም። ከልጁ እናት ጋር ምንም ግንኙነት አይኑረው። የሄርሚን ጭስ አይስበር። ሰው የሚረማመድባት የእሱን ሁኔታ የእሱን አነጋገር አይተው ነው እና የሚዳፈሯት ያሉት። ማስከበር ያለበት አብርሃም ነው። ይበልጥ ደግሞ እሷ ፍቅሯን ከምትገልጽ እሱ ፍቅሩን የማይገልጽበት ምክንያት ለምንድን ነው የሚያንቀው? እውነት እንነጋገር። ለምንድን ነው የሚያንቀው? ከሴት ይበልጥ ወንድ ልጅ ሲገልጽ ነው ፍቅሩ ደስ የሚለው። ወንድ ልጅ ሲገልጽ ነው ለሴት ልጅ ፍቅር ደስ የሚለው። የሚያምረውም ደግሞ እንደዛ ነው። ለምን ጥፋት ሲኖር ይሄ ጥፋት ነው ብለን ካልተራረብን እንደዚህ ተሸፋፍነ መሄድ የለበትም። እሱ ሁሌ የእሷን ፍቅር ብቻ ማዳመጥ ሳይሆን እሱን ፍቅሩን ይግለጽላት። በቃ የበለጠ ፍቅሩን ይግለጽላት ነው የምለው። በጣም ይቅርታ ካጠፋሁኝ አመሰግናለሁ። ነገር ነው የተናገርሽው እና ለፍቅሯ ደግሞ እንትን እንዲል ኮመንት እንሰጠዋለን ወይ ኮመንት እንሰጠዋለን። እና አቤላም ደግሞ ይቅርታ እዚህ ጋር አቤላም ደስ ብሎናል። የማርቲ ሁኔታ በጣም ደስ ብሎናል። አንተ ደግሞ ተረዳት ወንድም አለም። እሺ አንተም ወንድ ልጅ ነህ። ስትጠየቅ እንደ ወንድ ደግሞ ሴትን አክብረ ፍቅርህን ብትገልጽ ምንም አይጎልም። ለማርቲ ፍቅርህን ብትገልጽላት ምንም ማለት አለሻም። ወንድ ልጅ ስለሆን እውነቱን ልነጋገር እኮ ነው። ሲሪየስ አንዴ ማሬ አንዴ ልግለጽና ወርዳለኝ። ለምን መሰለህ አቤላ ይሄንን የምልህ አንተም ፍላጎት አለ፣ እሷም ፍላጎት አለ። ሁሌ አንተም ደግሞ የአብርሃምን እንትን አክት አታድርግ። ሄርሚ ግዴታ ሴት ልጅ መናገር ሳይሆን ወንድ ልጅ ነው ፍቅር መግለጽ ያለበት። እንዴት ሴት ልጅ እንዴ? በአባቶቻችን በእናቶቻችን ኢትዮጵያዊ እስከሆነ ድረስ ማየት ያለብን የማንን ነው? የእናትና የአባቶቻችን ነው። አባቴ ነው ለእናቴ አትሳሳት ወንድም አለም አይደለም።
አይ እዚህ ጋር ልጨርስ አሚሮ ልንገርህና ማለት ነው አቤላ እኔ አሁን ሌላ ተቃውሞ ምናምን ኖሮብኝ ሳይሆን ፍቅር መገላለጽ ማለት ነው። በቃ ፍቅርህን ግለጽላት። አንተም ፍቅር ኖራቸው ጥሩ ልጅ ነች። ማርቲ ጥሩ እንጀራ ብላ አቤላ አሚሩም አቤላ ሁላችሁበት። እሺ ይበልጥ ግን የሄርሚን ነገር አደራ የምንሰጣችሁ በእውነት እንደ ሴትነቴ የምናገረው ወንድ ነው። ሴት ልጅ ግን ቅስሟ ከተሰበረ ተሰበረ ነው እና ሄርሚ ተመችቶኛል። እኔ ካልሆነ ሄርሚን አጣብሽኝ እላታለሁ። እሺ ተንከባከቧት። ከይቅርታ ጋር ዋቻ አሚሮ ምንድን ነው ዳና ፈቲ በቃ አሁን ቀልድ ቦታ ልቀቂ። አይ ቁም ነገር እያወራልን ይሰጥ ማርዬ ይኸውልሽ አሁን እዚህ ጋ ስንገባ ቁም ነገር ተነጋግረን ብንወጣ ጥሩ ነው። ለምን እኛም ያስከብራት። በቃ ከማንም ጋር እየተገናኘ ማንም ሰው እየመጣ አፉን እንዲከፍትላት አይፍቀድላት። ራሱ ተንቆ እንኳን የማያስንቃት ናታችሁ። እሺ ወንድም እኔ አብርሃምን ከልጅነት ጀምሮ ስለማውቀው አውቀዋለሁ። ሰውን እንዴት ማክበር እንዳለበት የሚያውቅ ሰው ነው እና ሄርሜላን ስለሚያከብራት እና ስለሚወዳት እና ከየትኛውም ሰው በላይ ቦታ ስለሚሰጣት ነው አሁን ላይ ፍሬ አፈርተው አሁን ላይ ያው እርጉዝ ነች ሄርሜላ እና ለእሷ ትልቅ ቦታ ስላለው ነው ከእሷ ጋር እየሆነ ያለው። ግን ደግሞ አብርሃም በምንድን ነው እየተሸነፈ ያለው? በልጅ ምክንያት ነው። ልጅ ስላለ ነው። በቃ በሌላ ነገር ምንም ኖሮ አይደለም፣ ወይ ደግሞ ከማንም ጋር መሆንም አቅቶት አይደለም፣ መሆን ፈልጎም ምናምን አይደለም። እና በልጅ ብቻ ነው አሁን ላይ ትንሽ እየከበደው ያለው። እኛም እየከበደን ያለው ልጅህን አትይ ማለት አንችልም። ገብቶሻል? አሁን ብዙ ነገር እየከበደን ያለው በልጁ ምክንያት ነው እና ሌላው ነገር ሳይሆን ሄርሜላን በጣም ይወዳታል፣ በጣም እንደሚያፈቅራት እኔ ጠንቅቄ አውቃለሁ። ለእሷም ትልቅ ሪስፔክት አለው። በሌላ ነገር ከፍቅር በላይ ነው እና በቃ በልጁ ምክንያት ነው። እኔም የከበደኝ አሁን ላይ ልጁን ሊያይ ሲል ብዙ ነገር እየተጠቀሙበት ብዙ ነገር እያወሩት በሱ ነው ያለበት እኛ እንጂ ሌላ ነገር ምንም የለም። እኔ ጠንቅቄ አውቃለሁ። በቃ ከሄርሜላ በላይ ደግሞ ምንም ሊያገኝ አይችልም። እንደ ሄርሜላን አይነት ሰው ደግሞ የትም ሊያገኝ አይችልም። ምክንያቱም ሄርሜላ ግልጽ ነች፣ ለሰው ልጅ ሪስፔክት ያላት እንኳን ለምታውቀው ሰው እና ለማታውቀው ሰው ራሱ አክብሮት ያላት ሴት ነች እና ሌላ ምንም ልል አልችልም። ከሄርሜላ በላይ ማንን የሚወድ ሰው የለም አሁን ላይ አብርሽ ማለት ነው። በልጁ ምክንያት ነው አሁን ላይ ትንሽ ብዙ ነገር እየተፈጠረ ያለው እና ይሄን ነው ልላችሁ የምችለው እንጂ እርግጠኛ ነኝ ከሄርሜላ የበለጠ ሰው መቼም ሊያገኝ አይችልም አሁን ላይ ማለት ነው። እሱም ተናግሯል እኮ ምንም ቢፈጠር ሄርሜላ የኔ ባትሆን ራሱ ከማንም መሆንበት ሰዓት አይደለም ብሏል እና ይሄን ነው ልላችሁ የምችለው። እሺ አቤላ ገብተው በልጁ ምክንያት ነው። በቃ ይሄንን ተረዱት። በቃ በልጁ ምክንያት ነው ሊሸነፍ የሚችለው። ልንገራችሁ እሺ አንድ ነገር ብቻ ብዬ ልውጣ። ምን እንደምልህ ታውቃለህ? በልጁም ሲሄድ ማለት ነው ይሄ ጨልጋጋ የሆነ ወንድሙ ማለት ነው እየተጠቀመበት ስለሆነ ሲሄድ ይሄ ሸለፈት ለምን መጣ? አይ ሲሄድ ጥንቃቄ ያርግ። በጣም ጥንቃቄ ያስፈልገዋል። እሺ በልጁ ምክንያት ሲሄድ እንትን የሆነ ሰበብ አስባቡ እየፈጠሩ እነሱን እንትን አያርጉት። ለእነሱ ውድቀት የእሱ ውድቀት እንጂ ከፍተን ስለማይመኙ ማለት ነው። ገብቶሃል? አብርሃም በጣም የዋህ ነው። በጣም ሰውን ያምናል። በጣም ሰው ከምንም በላይ ሰው ያምናል። በቃ ሰው እንደሚያምን የተረዳ ነው። እኛ ከመጀመሪያው ዩቱብ ላይ እኔ ከመጀመሪያ ቡታጅራ ላይ ያውቀዋለሁ ልጁ አብርሃም ማለት ነው። ከመጀመሪያ ቡታጅራ ላይ ሲሰራ ራሱ እኔ እከታተለዋለሁ አብርሃም ማለት ነው። በጣም የዋህ ነው። ሰውን ደግሞ ካመነ ከልክ በላይ ነው። ስለዚህ አሁንም ጥንቃቄ የሚያደርገው የቱ ቦታ ነው? ውድቀቱን እንጂ የእሱ ከፍታ ስለማይመኙ ጥንቃቄ የሚያደርገው የቱ ጋር ነው? ልጁን ሲያይ ሲሄድ ምንም ነገር አለ። አሁን ትናንትና እኛ ቡና ተፈልቷል እንሂድ ሲሉት እኛ ጭንቀት እዚህ ኦዲየንስ ስለምን ይጨነቅ?
ኦዲንስ እናንተን ብሎ እናንተን ወዶ መዳም ከመዳን ጋር ተቃጥሎ ብሎ እናንተን ከዛ ቁጭ ብሎ እናንተን እኛን ፈታ የሚያደርግ ቪዲዮ እኛን ሁሌም ፈታ የሚያደርግ ቪዲዮ አይገኝም። ልክ ነህ ግን የሆነ በቃ እኛና ስትረስ ውስጥ ማያስገባ እኛ ጭንቀት ወደ እናንተ ራሱ እኮ በምንተኛበቱ ራሱ ሰዓት እናንተ ጋር ጭንቀት እንደገና ደውል ገብቷችኋል። እና እናንተን እንደማተኙ እያደረግን ብዙዬ ቃላችን ትሰማለች። እግዚአብሔር እሷንም ብርክ አድርጎ ይባርካት። በቃ አትጨናነቁ። እናንተን ትሰሙናላችሁ ግን በይበልጥ አሁን ከአብርሽ ጎንና ከሄርሜላ ጎን ሆናችሁ በምንም ነገር እንዳትሸነፉ እሺ። አሁን መጀመሪያ ሄርሜላ ታግታለች ብላችሁ እንትን ብላችኋላ። መጀመሪያ ሄርሜላ ደግሞ እንዳልታገተች ተናግራለች። እነሱን ለመበቀል ነው የሚፈልጉት እናንተን ገብቷችኋላ። ስለዚህ እናንተ ውድቀታችሁን ክፍተት አትስጡ። በቃ ኦዲየንስን ደግሞ አሁን ማታ ተካፈልን ከሚገርማችሁ ነገር ማለት ነው። በቃ ተለያየን፣ ተበጣበጥን። ከሚገርማችሁ ነገር ሰው ይታመማል፣ ስትረስ ውስጥ ይገባል። እኛ ደግሞ የመዳን ቅመሞች ከነሱ ጋር ተዳርቀን ውለን ደግሞ መልሰን እዚህ ዩቲዩብ ላይ ወደን እና ፈቅደን ስንመለከታችሁ ጥሩ ነገር ካላመጣችሁልን በጣም ከባድ ነው፣ ችግር ነው። ወንድሞቼ መቼም ትሰሙኛላችሁ ብዬ አስባለሁ። ስለሰማችሁኝ ስላዳመጣችሁኝ ከልብ አመሰግናለሁ። ከልብ ነው የምወዳችሁ፣ ከልብ ነው የምከተላችሁ። ኑሩልኝ፣ እድሜያችሁ ከፍ ይበልልኝ። ብዙ ተባዙ። አንድ ሀሳብ ፈትዬ ጨርሸሻል? አንድ ጥያቄ ለእንትና አቤላ ልነግረው ፈልጌ ነው እና አቤላ አቤላ በእንትና በዳኒ እዩና ኤፍሬም እና ሩታ ሆኖ የተነጋገሩትን በጣም በጥያቄ ምልክት እንድትይዙት። ለምን ለሁለት ተከፍለዋል? ለምን ለሁለት ተከፈሉ? እዩና ዳኒ እኛ ሳንሰማ ተንኮላችሁን ለማለት ፈልገው ይመስለኛል። ሳይግባቡን የተለያዩት ቪዲዮን በደንብ አስተውላችሁ ከሆነ ስለዚህ ኤፍሬም እና ሩታ ያቀዱት እቅድ እንዳለ ማመን አለባችሁ። መጠንቀቅ እንዳለበት አሳምኑት። ሄርሜላንም እንደዛው ተጠንቅቃችሁ ጠብቋት። ሌላ እኳ የምለው ነገር የለኝም። አመሰግናለሁ። እግዚአብሔር ያክብርልኝ። ራሳችሁን ጠብቁ። ይበልጥ ግን ራሳችሁን ጠብቁ ሁላችሁ። ሄርሚን ይበልጥ በተለይ ግን እንደ ሴትነት ሄርሜላን በጣም በደንብ በስርዓት ጠብቋት፣ ተንከባከቡልን። አመሰግናለሁ። እሺ ደህና ደሩሽ። አቤል ጊዜን ተሻማብህ እንደ እኔ አባት። አይ ችግር የለም። ከወንድሞቼ ጋር እና ከእህቶቼ ጋር እንደዚህ ስላወራው በጣም ደስ ብሎኛል። እና እኔ የምላችሁ ከአሁን በኋላ ሁላችሁ እዚህ ላይ ኦዲየንሶቻችን ቢያንስ 130 ሰው አለ እኛን የሚወድ ወይም እኛን የሚያከብር እና አብርሽና ሄርሜላን ማለት ነው። እና ወረኞችን ተዋቸው፣ ምንም የሚያመጡት ነገር የለም። ከዚህ በኋላ ሄርሜላን እና አብርሽን የሚለይ ሰው ካለ በራሱ ላይ ትልቅ ነገር እንደፈረደ በጭንቅላቱ ሊተከል ይችላል። ከዚህ በኋላ ምንም ነገር የሚመጣ ነገር የለም። እየሰማችሁ ነው። ብዙ ወሬኞች አላችሁ እዚህ ውስጥ ያላችሁ የምታቃጥሩ። አብርሃምና ሄርሜላ ተዋደውና ተፋቅረው አብረው የኖሩ ሰዎች ናቸው። እንደ ሌላ ሰዎች በጥቅም ወይ ደግሞ በአንዳንድ ነገር የተገናኙ ሰዎች ስላሉ እዚህ ጋር ወሬኛ ምናምን የሚላል ማን ነበር? እጁ ኤክስ ሆነ የሚለው የሆነ እባብ የሆነ አስወጣው። እዛ የደመቁ በግ ውጣሽ። እኛ ጋር የፍቅር ጀማ ነው። ስለ ፍቅር ብቻ ማውራት የሚቻልበት ግሩፕ ነው እና ስለዚህ ውጣሽ። ማለቃቀስ ካለብህ እዛ ሄደ አልቅስ። እና ይኸውላችሁ ምንድን ነው የምለው፣ የፍቅር ጀማ ወደፊት እንጂ ወደኋላ የለም። ገብቷችኋላ? አብርሃም እና ሄርሜላ መንታው ነው ከዚህ በኋላ የሚወልደው። እኛም እንቀጥላለን። አሚኑ ብሩክም በቃ እየቀጠለ ሄዳል። ለማንኛውም ይመቻችሁ። እኔ ልወጣ ነው። አሚሩ ቡራ እንወዳለን። አቤላ መጣ አክብረን ስለመጣ ብቻ አገላለጽ ገልጸህልን ለሁሉም ጆ ራሱ ካላየሁት እያለኝ ነበር። ስላየ ደስ ብሎናል። አቤላ እንወዳለን። ጆዬ አባቴ አለሽ አቤላዬ አለን አንተንም እግዚአብሔር ይመቻል። አሜን። እንዴ እንችላለን። ምን ሆነሽ ነው? ማን እንችላለን? ያራዳ ልጅ አንተንም በትልቁ በኒሞዚን እንድንድርህ ፈጣሪ እቅድህን ሀሳብህን አሳክቶ ቶሎ ተጋብተህ ወልደህ ልጅ ለመሳብ ያው
ቃን አሜን 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 በሉ። አንተ ትልቅ ሰው ነህ፣ የትልቅ ሰው ልጅ ነህ፣ የሽማግሌ የትልቅ ሰው ልጅ ነህ። አንተ የተባረክ ሰው ነህ። ዘመን ሁሉ ይባረክ። ይሄ እንደዚህ ወሬ ወደዛ ወደዚህ የሚያደርግ ሰው እድሜው ይጠር። አንተ ከፍ በልልን። አሜን በሉ። አሜን በሉ። አንተ የሰው አዋቂ ነህ፣ የልጅ አዋቂ። እግዚአብሔር ይባርክ። እግዚአብሔር ይባርክ። አሜን አሜን አሜን። ይመቻችሁ። በጣም ወዳችሁ። ዛሬ ሰርግ ነው አንተኛም፣ ሰርግ ነው አንተኛም ዛሬ። እሺ አባቴ ይመቻችሁ።